ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በዕለተ ቅዳሜ የማለዳ ስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ከዝውውር ጉዳዮች ጋር በተያያዘ በጣም በርከት ያሉ ጉዳዮች እየተነሱ ይገኛሉ። አርሰናል አሁንም ብሩኖ ጉማሬሽን ለማስፈረም የመጀመሪያ ጥያቄ ውድቅ ከተደረገ በኋላ ሁለተኛ ዙር ጥያቄዎችን ለማቅረብ ዝግጅቶቹን እያደረገ እንዳለ የሚያሳዩ መረጃዎች እየወጡ ነው። ከሌሎች ተጫዋቾች ጋርም አሁንም ስሙም እየተነሳ ይገኛል። ስለ አርሰናል የዝውውር ጉዳዮች በስፋት እናነሳለን። ማንቸስተር ዩናይትድንም የተመለከቱ የዝውውር ጉዳዮችን እናነሳለን። ዩናይትድ በዚህ የክረምት ተጫዋቾች የዝውውር መስኮት ጥንቃቄ የተሞላበትን አሰራር መከተል እንደሚፈልግ የሚያሳዩ ነገሮች ያሉ፣ አሁንም ከተለያዩ የአማካይ ስፍራ ተጫዋቾች ጋር ስማቸው መነሳቱን እየቀጠለ ነው። እነሱንም ጉዳዮች እያነሳን ነው ቆይታን የምናደርገው። ሌሎችንም ክለቦች እንመለከታለን። የዓለም ዋንጫ ተጠባቂ ጨዋታዎች አሁንም የምድብ የመጨረሻ ጨዋታዎች ቀጥለው እየተደረጉ ይገኛሉ። በርካቶች በጉጉት ሲጠብቁት የነበረው የፈረንሳይና የኖርዌይ ብሔራዊ ቡድን ጨዋታ ትላንትና ምሽት ተደርጓል። ፈረንሳይ ይህንን ጨዋታ 4-1 በሆነ ሰፊ ውጤት ማሸነፍ ችላለች። ነገር ግን እንደጠበቅነው የኬሊያን ምባፔና የኤርሊንግ ብራውት ሃላንድን ፉክክር መመልከት አልቻልንም። ምክንያቱም በጨዋታው ላይ ኤርሊንግ ብራውት ሃላንድ ሳይሰለፍ ቀርቷል። ሁለቱም ብሔራዊ ቡድኖች ቀደም ብሎ አልፈው ስለነበር ነው ያንን ነገር ያደረጉት። የኖርዌይ ብሔራዊ ቡድን በአንጻሩ ኦስማን ዴምቤሌ ኮከብ ሆኖ ያመሸበትን ምሽት ትላንትና ተመልክተናል። ሴኔጋልም የማለፍ ተስፋዋን አለምልማለች። ሌሎችንም ጨዋታዎች እንመለከታለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታን አድርጉ። ዛሬም የሚደረጉ ጨዋታዎች እንዳሉ ይታወቃል። በዓለም ዋንጫም ተጠባቂ ጨዋታዎች ይደረጋሉ። በተለይ ሌሊት ላይ የሚደረጉ ጨዋታዎች ናቸው የሚጠበቁት። ከነዛ መካከል ፖርቱጋልና ኮሎምቢያ ጨዋታቸውን ያደርጋሉ። ይህ ጨዋታም ሌሊት 8 ሰዓት ከ30 ሲል የሚደረግ መርሃ ግብር ነው። እንዲሁ አርጀንቲናና ጆርዳንም ሌሊት 11 ሰዓት ላይ ጨዋታቸውን ያደርጋሉ። የእነዚህን የጨዋታ ውጤት ግምቶቻችሁን ኮሜንት ቦክስ ላይ ውድ ቤተሰቦቻችን ልታጋሩን ትችላላችሁ። የሀገር ውስጥ መረጃን በማስቀደም ጀምር። የኢትዮጵያ ፕሪሚየር ሊግ ጨዋታም በ37ኛው ሳምንት ትላንትና ቀጥለው ተደርጓል። መቀሌ ሰባ እንደርታና ኢትዮጵያ ቡና ነበሩ ትላንትና ጨዋታቸውን ያደረጉት። መቀሌ ሰባ እንደርታ ከፕሪሚየር ሊጉ መውረዱን አረጋግጧል። በኢትዮጵያ ፕሪሚየር ሊግ 37ኛ ሳምንት መርሃ ግብር ኢትዮጵያ ቡና መቀሌ ሰባ እንደርታን ነው 3-0 በሆነ ውጤት ማሸነፍ የቻለው። የቡናማዎቹን የድል ግቦችም ቢኒያም ጌታቸውና ዲቫይን ዋቹካ ማስቆጠር ችለዋል። በዚህ ጨዋታ ላይ ቢኒያም ጌታቸው 2 ግቦችን ያስቆጠረው። መቀሌ ሰባ እንደርታ መሸነፉን ተከትሎ ከሊጉ ወደ ከፍተኛው ሊግ መውረዳቸውን ያረጋገጡበት ውጤት ነው የተመዘገበው። መቀሌ ሰባ እንደርታ አርባ ምንጭ ከተማን በመከተል ነው ወደ ከፍተኛው ሊግ የወረደ ሁለተኛው ክለብ መሆኑን ያረጋገጠው። በቀጣይ ጨዋታዎች ደግሞ እንግዲህ 38ኛው ሳምንትም ይጠበቃል። 37ኛው ሳምንት ጨዋታዎችም እንዲሁ ቀጥለው የሚደረጉ ነው የሚሆነው። የዓለም ዋንጫ ጉዳዮችንም ወደ እናንተ እናድርስ ውድ ቤተሰቦቻችን። የኖርዌይ ብሔራዊ ቡድን የበርካታ ተጫዋቾችን ለውጥ ባደረገበት የትላንትናው ምሽቱ ጨዋታ 4-1 በሆነ ውጤት ተሸንፎ ወጥቷል። በርካቶች በጉጉት የሚጠብቁት ጨዋታ እንደነበር ይታወሳል። በተለይ ፈረንሳይም ኖርዌይም የመጀመሪያ የምድብ 2 ጨዋታዎቻቸውን ሴኔጋልንና ኢራቅን እንዲሁ አሸንፈው እንደነበር የምናስታውሰው ጉዳይ ነውና ወደ ቀጣዩ ዙር ማለፋቸውን ቀደም ብለው አረጋግጠዋል። ምናልባት በደረጃ ሰንጠረዡ በበላይነት ይህንን ምድብ ለማጠናቀቅ የሚደረግ ፉክክር ካልሆነ መስተቀር ወደ ቀጣዩ ዙር ማለፋቸውን ወይም ወደ 32ቱ ጥሎ ማለፍ ዙር ማለፋቸውን ያረጋገጡ 2 ብሔራዊ ቡድኖች ናቸው ትላንትና ጨዋታቸውን ያደረጉት። ነገር ግን አንደኛ ሆኖ ማጠናቀቅና ሁለተኛ ሆኖ ማጠናቀቅ ግን በቀጣይ ፓዞቻቸው ላይ በጣም ትልቅ ለውጦችን እንደሚያመጡ ይታወቃል። እርግጥ ነው አንዳንዴ አንደኛ ሆኖ ማጠናቀቅም በጣም ከባድ ተጋጣሚዎችን እንዲያገኙ ሊያደርግ የሚችልበት እድሉ እንዳለ ቢታመንም ነገር ግን የተሻለው አማራጭ ግን አንደኛ ሆኖ ማጠናቀቅ እንደሆነ ይታወቃልና በዚህም መሰረት የትላንትናው ጨዋታ ላይ ትልቅ ፉክክር እንመለከታለን ተብሎ ተጠብቆ ነበር። ነገር ግን የኖርዌይ ብሔራዊ ቡድን በጨዋታው ላይ የ10 ተጫዋቾች ለውጥን አድርጎ ነው ወደ ሜዳ የገቡት። ቡድኑ ኤርሊንግ ብራውት ሃላንድን ጨምሮ ማርቲን ኦዴጋርድንም እንዲሁ 10 ተጫዋቾችን እዚህ በፊት ሲጠቀሙት ከነበረው አስተላለፍ 10ሩን በተጠባባቂ ወንበር ላይ አስቀምጠው ነው የጀመሩት አሰልጣኙ። የኖርዌይ ብሔራዊ ቡድን አሰልጣኝ የሆኑት ስቴል ሶልባኬን ትናንትና አስተላለፉ ላይ ትልቅ ለውጥ ይኖራል ብለው ተናግረው ነበር። ያንም አድርገውታል። በጨዋታው ላይ
ከዛ ውጭ ግን ሴኔጋልን ካሸነፈው የኖርዌይ ስብስብ በቋሚነት የጀመረው አንድ የመሃል ሜዳ ተጫዋች ብቻ እንደነበር ነው የተመለከትነው። በአንጻሩ የፈረንሳይ ብሔራዊ ቡድን ወሳኝ ጨዋታ አድርጎ እንደቆጠረውና ሁሉንም ተጫዋቾቹን በቋሚ አሰላለፍ ውስጥ ይዞ እንደገባ ትላንትና ምሽት የተመለከትነው ጉዳይ ነው። ጨዋታውንም የፈረንሳይ ብሔራዊ ቡድን 4-1 በሆነ ሰፊ ውጤትም ያሸነፈበት ጨዋታ ሆኖ ተጠናቋል። በጨዋታው ላይ ኦስማን ዴምቤሌ ኮከብ ሆኖ ያመሸበት ምሽት ሆኗል። ምክንያቱም በጨዋታው ላይ 3 ግቦችን አስቆጥሮ ሃትሪክ ሰርቷል። ሌላኛው ተጫዋች ሆኗል በዚህ ዓለም ዋንጫ ሃትሪክ የሰራም። ከዚህ በፊት ሊዮኔል ሜሲ እንዲሁ በመጀመሪያው ጨዋታ አልጄሪያ ላይ ሃትሪክ መስራቱን እናስታውሳለን። የካናዳ አጥቂ ጆናታን ዴቪድም እንዲሁ ሃትሪክ መስራቱን አስታውሳለሁ። ከዛ ውጪም ኦስማን ዴምቤሌ ሌላኛውን ሃትሪክ ትላንትና ምሽት መስራት ችሏል። እጅግ ደግሞ በጣም ያማሩ ጎሎችን ነው ትላንትና ሲያስቆጠር የነበረው። በቀኝ እግሩም በግራ እግሩም ትላንትና 3 ቆንጆ ጎሎችን ነው ማስቆጠር የቻለውና በጣም ድንቅ ምሽትን ትላንትና አሳልፈዋል ኦስማን ዴምቤሌ። ቀሪውን 1 ጎል ዴዜሬ ድዌ ነው ከመረብ ጋር ማሳረፍ የቻለው። ሌላኛው በትላንትናው ጨዋታ ሴኔጋልና ኢራቅም እንዲሁ በጣም ተጠባቂ ጨዋታቸውን አድርገው ሴኔጋል ድል ቀንቷታል። ሴኔጋል በሰፊ የጎል ልዩነት 5-0 በሆነ ውጤት ነው ያሸነፈችው። ምንም እንኳን ይሄ ምድብ በጣም ጠንካራ ምድብ እንደሆነ በርካቶች ያነሳሉ። ሴኔጋል፣ ኢራቅና እንዲሁ ደግሞ ሁለቱ ጃይንት የሚባሉት ኖርዌይና የፈረንሳይ ብሔራዊ ቡድን ያሉበት ምድብ ነው። እርግጥ ነው ኖርዌይ በተለይ በቅርብ ጊዜያት ትልልቅ ኮከቦችን በቡድን ስብስቧ ውስጥ መኖሯ ተፎካካሪ እንድትሆን አድርጎታል። በዚህ መሰረትም ይሄ ምድብ ጠንካራ ነው ብለው የሚያስቡ በርካቶች እንደነበሩ ተመልክተናልና እዚህ ምድብ ውስጥ ነበረች ሴኔጋል። ጠንካራ ተፎካካሪ ትሆናለች ተብሎ ተጠብቆ ነበር። ምክንያቱም በአፍሪካ ዋንጫው ላይ በጣም ጥሩ ነገሮችን ስታደርግ እናስታውሳለን እና በዓለም ዋንጫም ከአፍሪካውያን ከምትጠበቁ ሀገሮች መካከል አንደኛዋ ሴኔጋል ነበረች። ነገር ግን በመጀመሪያዎቹ 2 የምድብ ጨዋታዎች ጥሩ ነገሮችን ማሳየት አልቻለችም ነበር። በተለይ በፈረንሳይ የመጀመሪያው አጋማሽ ከፈረንሳይ ጋር ባደረጉት ጨዋታ የመጀመሪያው አጋማሽ ላይ በጣም ጥሩ እንቅስቃሴዎችን ካደረጉ በኋላ ጨዋታውን 3-1 ተሸንፈው አጠናቀቁ። በኖርዌይም ደግሞ እንዲሁ 3-2 መሸነፋቸው ምናልባት አጣብቂኝ ውስጥ ከቷቸው ነበር። ነገር ግን ትላንትና ምሽት ኢራቅን 5-0 በሆነ ውጤት ማሸነፋቸውን ተከትሎ ግን አሁን ላይ ወደ ቀጣዩ ዙር ለማለፍ የተሻለ እድል እንዲኖራቸው ያደረገ ውጤትን እንዳመጡ ነው የተመለከትነው። ጥሩ ሶስተኛ ሆኖ ለማለፍም ጥሩ ደረጃ ላይ እንደሚገኙ ነው የተመለከትነው። ሌሎቹ ምድቦች ላይ የሚደረጉ ጨዋታዎች ይወስኑታል እንጂ በአሁኑ ሰዓት በጣም ጥሩ ደረጃ ላይ እንዳለች ነው የተመለከትነው። ለሴኔጋል ብሔራዊ ቡድን የድል ግቦችን ፓፔ ጉዌ፣ ኢንጃይ፣ እስማኤል አሳር እና ሀቢብ ዲያራ ናቸው ማስቆጠር የቻሉት። ሴኔጋል ማሸነፏን ተከትሎ ምርጥ ሶስተኛ ሆኖ ለማለፍ የሌሎች ቡድኖችን ውጤት ትጠብቃለች። በሌላ ጨዋታ ፈረንሳይ ኖርዌይን 4-1 ያሸነፈችበትንም ጨዋታ ቀደም ብዬ ገልጬላችኋለሁ። ፈረንሳይ ማሸነፏን ተከትሎ ምድቧን በበላይነት አጠናቃለች። በበላይነት ማጠናቀቋ ደግሞ በቀጣይ የምትገጥመው ብሔራዊ ቡድን ማን እንደሆነ እንግዲህ እንድታውቅ አድርጎታል። በዚህም መሰረት በቀጣዩ በ32ኛው ዙር ውስጥ ደግሞ የፈረንሳይ ብሔራዊ ቡድን የስዊድን ብሔራዊ ቡድን እንደሚገጥም ነው የመረጃ ምንጮቹ እያሳዩ የሚገኙት። በአንጻሩ ኖርዌይ ከአፍሪካዊቷ ሀገር ኮት ዲቮር ጋር ጨዋታዋን እንደምታደርግ የወጣላቸው መርሃ ግብር ያሳያል። የኢራቅ ብሔራዊ ቡድን ግን 3ቱንም ጨዋታዎች ተሸንፈው ከውድድሩ ውጪ መሆኑን ነው ትላንትና ያረጋገጠው። አሁን እንግዲህ 3ኛ ደረጃን ይዞ በማጠናቀቁ ጉዳይ ላይ ሴኔጋል ምንድነው ተስፋ የሚለውን ጉዳይ እንመልከት። እንግዲህ 12 ምድቦች እንዳሉ ይታወቃሉ። በዚህ ዓለም ዋንጫ በተለይ 48 ተሳታፊ ሀገራት መኖራቸውን ተከትሎ ከነዚህ ከ48ቱ ተሳታፊ ሀገራት 12 ምድብ ላይ የተደለደሉትና ከነዚህ ከ12ቱ ምድብ በ8ቱ ምድብ ላይ ጥሩ ሶስተኛ ሆኖ የሚያጠናቅቁ ብሔራዊ ቡድኖች ቀጥታ እንደሚያልፉ ይታወቃልና ከወዲሁ ያለፉ ብሔራዊ ቡድኖች እንዳሉ ይታወቃል። ለምሳሌ ያክል የስዊድን ብሔራዊ ቡድን፣ የኢኳዶር ብሔራዊ ቡድን፣ የቦስኒያና ሄርዞጎቪና ብሔራዊ ቡድን ወደ ቀጣዩ ዙር ማለፋቸውን ያረጋገጡ ብሔራዊ ቡድኖች እንደሆኑ እናስታውሳለን። እነዚህ ሶስተኛ ደረጃን ይዘው ነው ያጠናቀቁት። ነገር ግን ነጥባቸው 4 መሆኑን ተከትሎ ከወዲሁ ወደ ቀጣዩ ዙር ማለፋቸውን አረጋግጠዋል። ሴኔጋል አሁን ባለው ደረጃ መሰረት ሶስተኛ ደረጃዎች ላይ የሶስተኞቹ ደረጃዎች ብቻ ደረጃ ቢወጣም እንግዲህ ከ12ቱ ምድብ ማለት ነው 5ኛ ደረጃ ላይ ነው የምትቀመጠው። የቀጣዮቹ ጨዋታዎች ውጤት እርግጥ ነው ሊወስነው ይችላል። ነገር ግን አሁን በ3 ነጥብና በ2 ንጹህ ጎል 5ኛ ደረጃ ላይ ተቀምጣለች። በጣም ጥሩ እድል እንዳላትም ጭምር ነው የተመለከትነው። በዚህ መሰረትም በተለይ ሴኔጋል መግባቷን ተከትሎ ወደዚህ ዝርዝር ውስጥ የስኮትላንድ ብሔራዊ ቡድን ከዚህ ምድብ ወይም ከዚህ ዝርዝር ውጭ ሆኗል፣ ወይም ወደ ዓለም ዋንጫው ቀጣዩ ዙር የማለፉ እድል አክትሞለታል። ስኮትላንድ ከውድድሩ ውጪ መሆኗን ያረጋገጠች ሌላኛዋ ብሔራዊ ቡድን መሆኗን የተመለከትነው። በቀጣይ የሚደረጉ ጨዋታዎችም የሴኔጋል ብሔራዊ ቡድን የመትረፍ እድል በጣም ሰፊ እንደሆኑ የሚያሳዩ ወይም ደግሞ ወደ ቀጣዩ ዙር የማለፍ እድሏ በጣም ሰፊ እንደሆነ ነው የተነገረው። ትላንትና ከተመለከትናቸው ጉዳዮች ግን ካስገረሙኝ መረጃዎች መካከል አንደኛው የፈረንሳይ ብሔራዊ ቡድን
የተጠቀመው ማሊያ ነው። ትላንትና የፈረንሳይ ብሔራዊ ቡድን በኖርዌዩ ጨዋታ ላይ የሜዳ ውጪ ማሊያውን ነው ለብሶ እንደገባ የተነገረው። ማሊያው የፈረንሳይና የአሜሪካን ታሪካዊ ወዳጅነትም እንዲያንጸባርቅ ተደርጎ መዘጋጀቱን የሚያሳዩ ነገሮች ያሉ። የፈረንሳይ የሜዳ ውጪ ማሊያ ነጻነት በሚል መጠሪያም የአሜሪካን የነጻነት ሐውልት ታሳቢ አድርገው እንደተዘጋጀ ጭምር ይነገራል። አሜሪካ ታዋቂው የነጻነት ሐውልትን በ1886 ከፈረንሳይ ሕዝብ በስጦታነት እንደተበረከተላት የምናስታውሰው ነው። ከዛ ውጭ ግን ማሊያው በናይኪ አዲስ ቴክኖሎጂ ኢሮፊት የተባለ ነገር እንደተዘጋጀ ይነገራል። ይሄም ምንድነው? ማሊያው በያዘው አየርን የማስተካከል ቴክኖሎጂ የለበሱት ማሊያ ማለት ነው። አየርን ማስተካከል የሚችል ቴክኖሎጂ ላብን በማድረግ የተጫዋቾች የነበሩበትን ጉልበት እንዲያጠናክሩ የሚያደርግ አይነት ነገርን እንደተካተተበት በማሊያው ላይ የመረጃ ምንጩ ይናገራል። እና ይሄ በጣም አስገራሚ ያደርገዋል። ናይኪ ማሊያውን ሲያዘጋጀው ሙሉ ለሙሉ ከጨርቃ ጨርቅ ተረፈ ምርቶች ነው እንዳዘጋጀው ጭምር ይፋ የተደረገው ትላንትና የፈረንሳይ ብሔራዊ ቡድን ለብሰው የገቡት ማሊያ ማለት ነው። ኬሊያን ምባፔና ኤርሊንግ ብራውት ሃላንድ በአውሮፓ ቢጫወቱም በኢንተርናሽናል ደረጃ ግን ለመጀመሪያ ጊዜ እርስ በርስ ይፋለማሉ ተብሎ ተጠብቆ ነበር። ሁለቱ ተጫዋቾች በክለብ ደረጃ በርከት ያሉ ጊዜያቶች ተገናኝተው የሚያውቁ ሲሆን በአውሮፓ ቻምፒየንስ ሊግ 3 ጊዜ ተገናኝተው እንደተፋለሙ እናስታውሳለን። ኤምባፔና ሃላንድ ለመጀመሪያ ጊዜ የተገናኙት በ2020 ነበር። ፓሪስ ሰን ዠርሜን ከቦሩሲያ ዶርትመንድ ባደረጉት ጨዋታ ኤምባፔ ለፓሪስ ሰን ዠርሜን፣ ሃላንድ ደግሞ ለዶርትሙንድ ሲጫወቱ ማለት ነው። ያኔ ኤርሊንግ ሃላንድ 2 ግቦችን አስቆጥሮ ጨዋታው 2-1 በዶርትሙንድ አሸናፊነት ነበር የተጠናቀቀው። ከዛ ውጭ ግን በሪያል ማድሪድ ቤት ሆኖም 2 ጊዜ መገናኘታቸውን እናስታውሳለን። ኤምባፔና ኤርሊንግ ሃላንድ ትላንትና ለመጀመሪያ ጊዜ በብሔራዊ ቡድን ደረጃ ይገናኛሉ ተብሎ ተጠብቆ ነበር፣ ነገር ግን ሳይሳካም ቀርቷል። ሌሎች ቅርብ ሰዓት የተጠናቀቁ 2 ጨዋታዎችን እንመልከት ውድ ቤተሰቦቻችን። ስፔን ከዩራጓይና እንዲሁ ኬፕ ቨርድ ከሳዑዲ አረቢያ ጋር ያደረጉትን ጨዋታ ነው የምንመለከተው። በዚህ ዓለም ዋንጫ ላይ በጣም በጉጉት ከሚጠበቁ ጨዋታዎች መካከል አንደኛው ነበር የስፔንና የዩራጓይ ጨዋታ። በተለይ ወደ ቀጣዩ ዙር ለማለፍ በጣም በጉጉት ሲጠበቅ ነበር። ከዛ በፊት ግን የኬፕ ቨርድን ጉዳይ እንመልከት። አፍሪካዊቷ ሀገር ኬፕ ቨርዴ ታሪክ ሰርታለች። በመጀመሪያ የዓለም ዋንጫ ተሳትፏ ድንቅ ነገሮችን እያስመለከተችን የምትገኘው ኬፕ ቨርዴ በተለይ በመጀመሪያው ጨዋታ ከስፔን ብሔራዊ ቡድን ጋር አቻ ስትወጣ ግብ ጠባቂ ቮሲኒ ያስመለከተው አቋም በበርካቶች አስገራሚ እንደነበር ይታወሳል። ዛሬም እንዲሁ በአቻ ውጤት ከሳውዲ አረቢያ ጋር ማጠናቀቋን ተከትሎ በአንጻሩ ዩራጓይ በስፔን ብሔራዊ ቡድን መሸነፏን ተከትሎ በዚህ ውድድር ላይ ወደ ቀጣዩ የጥሎ ማለፍ ውድድር ማለፏን አረጋግጣለች። ይቺ አፍሪካዊት ሀገር 530 ሺህ ህዝቦችን ብቻ ያላት ትንሽዬ ሀገር አፍሪካን በዓለም ዋንጫው ላይ ለመጀመሪያ ጊዜም ወክላ ወደ ቀጣዩ ዙር ማለፏን አረጋግጣለችና በርካቶችን ያስገረመ ውጤትን ያስመዘገበችው በመጀመሪያው ጨዋታ እንዳልኳችሁ ከስፔን ብሔራዊ ቡድን ጋር በአቻ ውጤት አጠናቀቀች 0-0። ሁለተኛውን ጨዋታ ደግሞ ዩራጓይ ብሔራዊ ቡድን ላይ 2 ጎሎችን አስቆጥራ 2-2 ማጠናቀቋን እናስታውሳለን። ዛሬ ደግሞ የመጨረሻ ጨዋታዋን ከሳዑዲ አረቢያ ብሔራዊ ቡድን ጋር አድርጋም እንዲሁ 0-0 በማጠናቀቅ ሶስቱንም ጨዋታዎች በአቻ ውጤት አጠናቃ በአጠቃላይ 3 ነጥቦችን በመሰብሰብ ምድቡን በሁለተኛነት ነው ይህንን ምድብ ያጠናቀቀችውና አስገራሚ ውጤቶችን አስመዝግባለች። እቺ አፍሪካዊት ሀገር በርካታ ደስታዎችም በኬፕ ቨርድ ደጋፊዎች ላይ ተመልክተናል። በአጠቃላይ 15 ሙከራዎችን ያደርገዋል ኬፕ ቨርዴዎች በዛሬው ጨዋታ ላይ 2ቱ ኢላማቸውን የጠበቁ ነበሩ። በአንጻሩ 7 ሙከራዎችን ያደረገችው ሳዑዲ አረቢያም 3ቱ ኢላማቸውን የጠበቁ የነበሩ ቢሆንም 3ቱም በቮሲኒያ በቁጥጥር ስር እየዋሉ እንደነበሩ ጭምር ነው የተመለከትነው። ኬፕ ቨርድ ወደ ቀጣዩ ዙር ማለፏን አረጋግጣለች። ለመጀመሪያ ጊዜ በተሳተፈችበት የዓለም ዋንጫ በቀጣዩ ዙር ከአርጀንቲና ብሔራዊ ቡድን ጋር እንደምትጫወት ነው የወጣላት መርሃ ግብር የሚያሳየው። ሌላኛው ስፔንና ዩራጓይ ትልቅ ፉክክርን ያደረጉበት ጨዋታም እንዲሁ ተደርጓል። በዩራጓይ ካምፕ ውስጥ በርከት ያሉ ነገሮች ተፈጥረው እንደነበር እናስታውሳለን። በማርሴሎ ቤልሳና በተጫዋቾች መካከል በተለይ በፌዴሪኮ ቫልቬርዴና በማኑኤል ኡጋርቴ መካከል በጣም ትልልቅ ነገሮችም ተከስተው እንደነበር እናስታውሳለን። ተጫዋቾቹና አሰልጣኞቹ ጥሩ ነገሮችን እንደሌላቸው ሲነገር እንደነበር እናስታውሳለን። በዛሬው ጨዋታ ላይ 1-0 በሆነ ውጤት ተሸንፈዋል። እርግጥ ነው ጎል የተቆጠረበት መንገድ የግብ ጠባቂው ፈርናንዶ ሞስሌራን ስህተት በግልጽ ያሳየ ቢሆንም ነገር ግን ጨዋታውን 1-0 ተሸንፈው ወጥተዋል። የዩራጓይ ብሔራዊ ቡድን መሸነፋቸውን ተከትሎ ከዓለም ዋንጫው ውጪ እንዲሆኑ አድርጓቸዋል ነው እየተባለ የሚገኘው እየተመለከትን የምንገኘው። ለስፔን ብቸኛውን ጎል ያስቆጠረው አሌክስ ባዬና ነው 42ኛው ደቂቃ ላይ ያንን ጎል ማስቆጠር ችሏል። ዩራጓይም ሽንፈት ገጥሟት ከውድድሩ ውጪ መሆኗ ተረጋግጧል። በጨዋታው ላይ ማርሴሎ ቤልሳ ግብ ጠባቂውን በመጀመሪያው 45 የጨዋታ ክፍለ ጊዜ ልክ እንደተጠናቀቀ ቀይሮ አስወጥተውታል። ፌዴሪኮ ቫልቬርዴንም አርሊ ነው 50 ምናምነኛው ደቂቃ ላይ ቀይሮ ያስወጡትና
በጣም ብስጭቶች እንደነበሩ ተጫዋቹ ላይ ጭምር ተመልክተናል። በአጠቃላይ ግን የስፔን ብሔራዊ ቡድን ጨዋታውን አሸንፈዋል። ዩራጓይ ደግሞ ከዓለም ዋንጫው ውጪ መሆኑን ያረጋገጠበት ውጤት ነው የተመዘገበው። ሌሎች የዓለም ዋንጫ መረጃዎችን ደግሞ እንምገራችሁ ውድ ቤተሰቦቻችን። ዛሬ የሚደረጉ ጨዋታዎች ያሉ በዓለም ዋንጫው በጣም ተጠባቂ መርሃ ግብሮች ይደረጋሉ። እኛ አሁን ስቱዲዮ ባለንበት ሰዓት 2 ጨዋታዎች እየተደረጉ ይገኛሉ። የግብጽ ብሔራዊ ቡድን ከኢራን ብሔራዊ ቡድን ጋር ጨዋታውን እያደረገ ይገኛል። ከዛ ውጪ ደግሞ ኒውዚላንድ እና ቤልጅየም የሚያደርጉት ጨዋታም በተመሳሳይ 12 ሰዓት የጀመረ ጨዋታ ነው። እኛ ስቱዲዮ ባለንበት ሰዓት ጨዋታቸውን እያደረጉ ይገኛሉ። እነዚህ 2 እንግዲህ ጨዋታዎች ናቸው እየተደረጉ የሚገኙት። ከዛ ውጪ ግን ዛሬ ሌሊትም ጨዋታዎች ቀጥለው ይደረጋሉ። ሌሊት 6 ሰዓት ሲል ክሮኤሺያ ብሔራዊ ቡድን ከጋና ብሔራዊ ቡድን ጋር ጨዋታዋን ታደርጋለች። ከዛ ውጪ ፓናማና ኢንግላንድም የሚያደርጉት መርሃ ግብር ዛሬ የሚጠበቁ ጨዋታዎች ናቸው። በተለይ ክሮኤሺያና ጋና የሚያደርጉት ጨዋታ ወደ ቀጣዩ ዙር በቀጥታ ለማለፍ እርስ በርስ የሚያደርጉት ፉክክር ይጠበቃል። ጋና በመጀመሪያው ጨዋታ ፓናማን በመጨረሻዎቹ ደቂቃዎች ላይ ጎል አስቆጥራ ካሸነፈች በኋላ ሁለተኛውን ጨዋታ ከእንግሊዝ ብሔራዊ ቡድን ጋር አቻ ማጠናቀቋ ይታወሳል። በዚህ መሰረትም ሁለተኛ ደረጃ ላይ ተቀምጣለች በዚህ ምድብ። ክሮኤሺያ ደግሞ 3ኛ ናትና የዛሬውን ጨዋታ የሚያሸንፈው ብሔራዊ ቡድን በቀጥታ ሁለተኛ ሆኖ ምድቡን የማጠናቀቅ እድል ስለሚኖረው እርስ በርስ የሚያደርጉት ፉክክር ይጠበቃል ተብሎ ይታሰባል። ጋና ከወዲሁ 4 ነጥቦችን መሰብሰቧን ተከትሎ ወደ ቀጣዩ ዙር የማለፍ እድሏ ግን በጣም ሰፊ ነው። ሁለተኛ እንኳን ሆና ባታጠናቀቅ ጥሩ 3ኛ ሆና የማለፍ እድሏ በጣም ሰፊ ይመስላል። እነዚህ ጨዋታዎች ሌሊት 6 ሰዓት ሲሉ የሚደረጉ መርሃ ግብሮች ናቸው። ከዛ ውጭ ግን ሌሊት 8 ሰዓት ከ30 ደግሞ የሚጠበቁ 2 መርሃ ግብሮች ያሉ። ኮሎምቢያና ፖርቱጋል ጨዋታቸውን ያደርጋሉ። ፖርቱጋል ይህንን ጨዋታ የማሸነፍ ቅድመ ግምትን አግኝታለች። በመጀመሪያው ጨዋታ በዲሞክራቲክ ሪፐብሊክ ኦፍ ኮንጎ እጅጉን በጣም ተቸግራ በነበረበት ጨዋታ በርካቶች የፖርቱጋል ብሔራዊ ቡድንን አጥላልተውት እንደነበር ይታወሳል። ነገር ግን በሁለተኛው ጨዋታ እንግዲህ ኡዝቤኪስታንን በሰፊ ጎል ልዩነት በማሸነፍ መመለሷን አሳይታለች። ዛሬ ደግሞ የምድቡ በጣም ወሳኙ ጨዋታ ዛሬ ነው የሚደረገው። በርካቶች በጉጉት ይጠብቁታል። ምክንያቱም ይህንን ምድብ በአንደኝነት ሆኖ ማጠናቀቅ በጣም ትልቅ አድቫንቴጆች እንዳሉት በርካቶች ያነሳሉ። ምክንያቱም የዚህ ምድብ ሁለተኛ ሆኖ የሚያጠናቀቀው ቡድን በቀጣዮቹ ዙሮች ላይ በጣም ከባድ ተጋጣሚዎችን እንደሚያገኝ የሚያሳዩ መረጃዎች እየወጡ ይገኛሉ። በዚሁ አሁን ባሉበት ብሔራዊ ቡድኖች አሁን ባሉበት ደረጃ የሚያጠናቀቁ ከሆነና በዚህ ምድብ ላይ ሁለተኛ ደረጃን ይዞ የሚያጠናቀቀው ኮሎምቢያ አሊያም ፖርቱጋል ከሁለት አንዳቸው ሁለተኛን ደረጃን ይዘው የሚያጠናቅቁ ከሆነ 32ቱ ዙር ላይ እንግሊዝን ከዛ በኋላ ፈረንሳይን ከዛ በኋላ ስፔንን የማግኘት እድላቸው በጣም ሰፊ ነው። ሌሎቹ ቡድኖችም ድል የሚቀናቸው ከሆነ ማለት ነው የመገናኘት እድል የሚኖራቸውና ምናልባት ከባድ ተጋጣሚዎችን ሊያገኝ የሚችልበት እድል በጣም ሰፊ ነው ተብሎ ይታመናልና ይህንን ምድብ በበላይነት ማጠናቀቅ ለሁለቱ ቡድኖች በጣም አስፈላጊ ይሆናል ተብሎ ይታሰባል። ፖርቱጋል ይህንን ምድብ በበላይነት ለማጠናቀቅ የዛሬውን ጨዋታ የግድ ነው ማሸነፍ ይኖርባታል። ጨዋታውን በአቻ ውጤት የሚያጠናቀቁ ወይም የሚሸነፉ ከሆነም ኮሎምቢያ ናት ይህንን ምድብ በበላይነት የምታጠናቀቀው። ዛሬ ሌሊት 8 ሰዓት ከ30 ሲል ጨዋታው ይደረጋል። 64767 ደጋፊዎችን በሚይዘው ሃርድ ሮክ ስቴዲየም ማያሚ ላይ ይህ ጨዋታ እንደሚደረግ ነው የወጣው መርሃ ግብር የሚያሳየው። ኢራናዊ ዳኛ ይህንን ጨዋታ እንደሚመሩትም ነው ይፋ እየተደረገ የሚገኘው። ፖርቱጋል በሀገራት ደረጃ ወቅታዊ በፊፋ ራንኪንግ 5ኛ ደረጃ ላይ ስትቀመጥ፣ ኮሎምቢያ 13ኛ ደረጃ ላይ የተቀመጠች ብሔራዊ ቡድን ናት። በጣም ትልቅ ፉክክር በዛሬው ጨዋታ ላይ ይጠበቃል ተብሎ ይታሰባል። ፔድሮ ኔቶ በዚህ ጨዋታ ላይ ለክሪስቲያኖ ሮናልዶ ዓለም ዋንጫውን እንዲያሸንፍ ትልቅ እገዛን የምናደርግበት ጊዜ ላይ እንገኛለን ሲል ከዚህ ጨዋታ በፊት በነበረው ፕሬስ ኮንፈረንስ ላይ ተናግሯል። ለሮናልዶ ስንል ዋንጫውን ማሸነፍ አለብን ሲል ነው ፔድሮ ኔቶ እየተናገረ የሚገኘው። ከባለፈው ጨዋታ በኋላ በዚህ በፖርቱጋል ብሔራዊ ቡድን ስብስብ ውስጥ ጥሩ መነቃቃቶች እንዳሉ የሚያሳዩ መረጃዎች ናቸው እየወጡም የሚገኙት። ከዛ ውጭ ግን በተመሳሳይ በዚህ ምድብ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ እና ኡዝቤኪስታን ጨዋታቸውን የሚያደርጉ ይሆናል። ይህኛውም ጨዋታ እንዲሁ የሚጠበቅ ነው። ሌሊት ላይ ደግሞ እንዲሁ 11 ሰዓት ሲል ሌላኛው ጨዋታ ይደረጋል። አልጄሪያና ኦስትሪያ ጨዋታቸውን ሲያደርጉ ጆርዳንና አርጀንቲናም እንዲሁ መርሃ ግብራቸውን እንደሚያደርጉ ይፋ ተደርጓል። በዚህ ጨዋታ ላይ ሊዮኔል ሜሲ ይሰለፋል ተብሎ ይታሰባል። አርጀንቲና ወደ ቀጣዩ ዙር ማለፏን አረጋግጣለች። እንግዲህ በዚህ መሰረትም ምናልባት እንግዲህ እረፍት ይሰጠዋል ተብሎ ታስቦ ነበር። ነገር ግን ሊሰለፍ የሚችልበት እድል በጣም ሰፊ እንደሆነ ይፋ አድርገዋል። ምክንያቱም ለቀጣዮቹ ጨዋታዎች ፊት ሆኖ እንዲቆየም በዚህ ጨዋታ ላይ የተወሰኑ ደቂቃዎችን አግኝቶ ቢሰለፍ ወይም ቢጫወት የተሻለ እንደሆነ የተለያዩ የመረጃ ምንጮች ይፋ አድርገዋል። አሰልጣኝ ሊዮኔል ስካሎኒም ያንን ነገር እንደሚያደርጉ ነው እየተገለጸ የሚገኘው። ዛሬ ሌሊት 11 ሰዓት ሲል ነው ጨዋታዋን የምታደርገው አርጀንቲና ከጆርዳን ብሔራዊ ቡድን ጋር
ጨዋታዋን ታደርጋለች። የከፍተኛ ግብ አስቆጣሪነት ፉክክርም እንዳለበት ስለሚታወቅ የዛሬው ጨዋታም ወሳኝ ይሆናል ተብሎ ይታሰባል። ጨዋታው ላይም ልንመለከት የምንችልበት እድል በጣም ሰፊ ይሆናል ተብሎ እንደሚጠበቅ ነው የመረጃ ምንጮቹም ይፋ እያደረጉ የሚገኙት። ሌሎች አንዳንድ የዓለም ዋንጫ ጉዳዮችን እንመልከት። ሪስ ጄምስ ጉዳት እንደገጠመው ይፋ ተደርጓል። የእንግሊዝ ብሔራዊ ቡድን የመስመር ተሰላፊ የሆነው ሪስ ጄምስ የሃምስትሪንግ ጉዳት እንደገጠመው ነው የመረጃ ምንጩ ይፋ ያደረገው። ሪስ ጄምስ በጉዳቱ ምክንያት ከዛሬው የፓናማ የዓለም ዋንጫ ጨዋታ ውጪ መሆኑም ነው ይፋ የተደረገው። በመጀመሪያ 2 ጨዋታዎች ቋሚ የነበረው ሪስ ጄምስ የጥሎ ማለፍ ጨዋታ ሊያመልጠው እንደሚችል ይፋ ተደርጓል። ቢያንስ 2 የብሔራዊ ቡድን ጨዋታዎች ላይኖር እንደሚችል ወይም ሊያመልጠው እንደሚችል የሚያሳዩ መረጃዎችን እየተመለከትን እንገኛለን። የተጫዋቹ ጉዳት ከባድ እንዳልሆነ ሲገለጽ፣ እንግሊዝ በውድድሩ ወደፊት ከቀጠለች ወደ ሜዳ የሚመለስበት እድል በጣም ሰፊ እንደሆነ ጭምር ነው እየተገለጸ እንደሚገኝ የመረጃ ምንጩ ይፋ ያደረገው። በሌላ በኩል አማካዩ ኤሊዮት አንደርሰንም በጉዳት ምክንያት በዛሬው ጨዋታ ላይ የመድረሱ ነገር አጠራጣሪ መሆኑ ጭምር ነው ይፋ የተደረገው። ጃፓንን መጠንቀቅ አለብን ብሏል አይደር ሚሊታኦ ነው ይህንን ሀሳብ የሰጠው። አይደር ሚሊታኦ ብራዚል ቀጣይ የጥሎ ማለፍ ተጋጣሚዋ ጃፓንን እንድትጠነቀቅ አሳስቧታል። ጃፓን እየተሻሻለች መሆኗን የገለጸው አይደር ሚሊታኦ እነሱ በዓለም ዋንጫው ብዙ ማድረግ እንደሚችሉ አሳይተውናል፣ መጠንቀቅ አለብን ሲልም ነው የተናገረው። እነሱ መሮጣቸውን አያቆሙም፣ ጥሩ ታክቲካል ዲሲፕሊንና ቁርጠኛ ተጫዋቾችን ይዘዋል ሲል ጨምሮ ይናገራል። ሆኖም በቡድናቸው ግን ትልቅ እምነት አለኝ በእኛ ቡድን ያለ ሲሆን ከጨዋታ ጨዋታ እየተሻሻልን ነው፣ ጥሩ ውጤትም ለማግኘት አስፈላጊው ነገር ሁሉ እንዳለንም አምናለሁ ብለዋል። ብራዚል ሰኞ ምሽት 2 ሰዓት ሲል ነው ከጃፓን ብሔራዊ ቡድን ጋር የጥሎ ማለፍ ጨዋታዋን የምታደርገው። ሌላኛው ቨርጂል ቫን ዳይክ ነው ሀሳቡን እየሰጠ የሚገኘው። የሞሮኮ ጨዋታ ከባድ ይሆናል ሲል ይናገራል። ኔዘርላንድ በቀጣይ በ32ቱ ጥሎ ማለፍ ዙር ኔዘርላንድና ሞሮኮ ጨዋታቸውን እንደሚያደርጉ ይታወቃል። የኔዘርላንድ ብሔራዊ ቡድን የዓለም ዋንጫ የጥሎ ማለፍ ጨዋታውን ነው ከሞሮኮ ጋር የሚያደርገው። የጥሎ ማለፍ ጨዋታው ከባድ እንደሚሆን ነው የኔዘርላንድ ብሔራዊ ቡድን አምበል የሆነው ቨርጂል ቫን ዳይክም እየተናገረም የሚገኘው። ቫን ዳይክ ሲናገር ሞሮኮ ባለፉት ዓመታት የገጠመቻቸው ቡድኖች ሁሉ ፈተና ሆኖባቸው ተመልክተናል። አክሎም በእኔ እምነት ሞሮኮ ጠንካራ ቡድን ነች፣ ጨዋታው ከባድ ይሆናል ሲልም ጭምር ነው የተናገረው። ፊፋ የውድድሩ ቅርጽን በ2030 እስከ 64 ቡድኖች ለማሳደግ እያሰበ ሲሆን የዋይት ሀውስ የዓለም ዋንጫ ግብረ ኃይልም ዋና ዳይሬክተር አንድሪው ጁሊያንም ይህንን የዓለም ዋንጫም ወደ 64 ብሔራዊ ቡድኖች የሚያድግ ከሆነ አሜሪካ ይህንን የማስተናገድ አቅም ይኖራታል ብለው እንደሚያስቡና አሜሪካ የ2038ቱን የዓለም ዋንጫ የማዘጋጀት ፍላጎት እንዳላት ነው ይፋ እየተደረገ የሚገኘው። ዳይሬክተሩ ለ2038ቱ ጨረታችንን ከማቅረባችን በፊት ይህንን የዓለም ዋንጫ ማጠናቀቃችንን ማረጋገጥ አለብን የዘንድሮን ሲልም ጭምር ነው የተናገረው። የ2030 ውድድር በስፔን በፖርቱጋል እና በሞሮኮ በጋራ የሚዘጋጅ ሲሆን የመክፈቻው 3 ጨዋታዎች ደግሞ የውድድሩ 100ኛ ዓመትን ምክንያት በማድረግ በዩራጓይ በአርጀንቲና እና በፓራጓይ ይደረጋሉ ተብሏል። የ2034 ዓለም ዋንጫ አዘጋጅ ሀገር ሳዑዲ አረቢያ ስትሆን አሁን እየተካሄደ ባለው ዓለም ዋንጫ ከሚደረጉ 104 ጨዋታዎችም 78ቱ በአሜሪካ የሚደረጉ ነው የሚሆነው። አሜሪካ ግዙፉን ውድድር ማስተናገድ አቅም ቢኖራትም ከትኬት ዋጋ መናር ጀምሮ ሌሎች ወጪዎችም የስፖርት ቤተሰቡ ፈተና መሆናቸው ምናልባትም ትችት ሊያስከትል እንደሚችል የሚያሳዩ መረጃዎች ናቸው በስፋት እየወጡ የሚገኙት። ክለቦችን የተመለከቱ ስፖርታዊ ጉዳዮችን ደግሞ ወደ እናንተ እናደርስ። ኤዜም በዴክላን ራይስ የአካል ፊትነስ ላይ ይናገራል ሀሳቡን። እንግዲህ ዴክላን ራይስ ሁሉንም ጨዋታዎች መጫወት የሚፈልግ አይነት ተጫዋች ነው። ሁሌም ቡድኑን መርዳት በትልቁ የሚወድ አይነት ተጫዋች ነው ሲል የአርሰናሉ ተጫዋች ኤዜ ይናገራል። ሲጫወት ብታየው የከበደው ነገር ያለ አይመስልህም። በራሱ መንገድ በእግር ኳስ እየተዝናናና እየተደሰተ ነው የሚጫወተው። ደህና እንደሆነ እርግጠኛ ነኝ ሲልም ጭምር ይናገራል። ኤቢሪቼ ኢዜ ነው ይህንን ሀሳብ ስለ ዴክላን ራይስ ሀሳቡን እየሰጠም የሚገኘው። ሌላኛው ኤብሪቼ ኢዜ የሰጠው ሀሳብ ስለ ቡካዮ ሳካ ነው። ባለ ትልቅ ተሰጥኦ ተጫዋች ነው። እግር ኳስን የሚረዳበት መንገድ የማይታመን ነው። ብዙ ጊዜ ትክክለኛ ውሳኔዎችን የሚወስንና ተጽዕኖ ፈጣሪ ተጫዋች እንደሆነ ሁላችንም እናውቃለን ሲል ይናገራል። ኤዜም ስለ ቡካዮ ሳካም ሲናገር ከሁለቱ ተጫዋቾች ጎን መጫወት እጅግ በጣም ኩራት የሚሰማ ነገር ነው ሲልም ነው ኤዜም ሀሳቡን የሰጠው። አርሰናል በዝውውር ጉዳዮች ላይ የኒውካስል ዩናይትድ ጥንዶቹን ወይም ሁለቱን ተጫዋቾች ማለትም ብሩኖ ጊማሬሽን እና ሳንድሮ ቶናሊን በተመለከተ ጥልቅ ውይይቶችን እንዳደረገ የሚያሳዩ መረጃዎች ይፋ ተደርገዋል። ሌሎች የመሃል ሜዳ አማራጮችንም እየተመለከቱ ናቸው። ቶናሊን ለማስፈረም ከቶተናም ከፍተኛ ፍላጎት እንዳለ የሚታወቅ ጉዳይ ነው። አርሰናል ግን በሁለቱ ተጫዋቾች ላይ እንቅስቃሴዎችን ለማድረግ አሁንም ጥረቶችን ያደርጋል ተብሎ ይታሰባል። በተለይ
ብሩኖ ጉማሬሽ እድሜው 29 እየደረሰ የሚገኝ ተጫዋች እንደሆነ ይታወቃል። ይህንን ተጫዋች ከፍተኛ ገንዘቦችን አውጥቶ ማስፈረም ያን ያክል ጠቃሚ ነው የሚሉ ጥያቄዎች እየተነሳባቸው ቢሆንም ነገር ግን ይህንን ተጫዋች ለማስፈረም ይፋዊ ጥያቄዎችን ትላንትና ማቅረባቸው የሚታወስ ጉዳይ ነው። ከዛ ውጪም ሁለተኛ ዙር ጥያቄንም ይዘው የሚመጡበት እድል በጣም ሰፊ እንደሆነ እየተነገረ ነው። በመጀመሪያው ዙር ጥያቄ አርሰናል ወደ 60 ሚሊዮን ፓውንድ አቅርበው ውድቅ እንደተደረገበት የሚታወስ ጉዳይ ነው። ለኒውካስል ዩናይትድም ነግሯቸዋል። ሁለተኛ ዙር ጥያቄ ይዘው ሊመጡ የሚችሉበት እድሉ እንዳላቸው ይታመናል። ኒውካስል ዩናይትድ ግን ተጫዋቹን አልለቀውም ቢልም ምናልባት ግን ሊሸጥ የሚችልበት ጥሩ እድሎች ወይም ደግሞ ጥሩ ምክንያቶች ሊኖራቸው እንደሚችል የሚያሳዩ መረጃዎች እየወጡ ነው። እድሜው እየገፋ የሚገኝ ተጫዋች ከመሆኑ ጋር ወደ 30 እየቀረበ ነው። አሁን 29 ዓመት ሊሞላው ከጫፍ የደረሰ ተጫዋች ከመሆኑ ጋር በተያያዘ እዚህ ተጫዋች ላይ ጥሩ ገንዘቦችን የሚያገኙ ከሆነ የሚለቁበት እድል ሰፋ ሊል የሚችልበት እድል እንዳለን የተነገረው። ነገር ግን አርሰናሎች ግን በተለይ ደግሞ አንድሪያ ቤርታ ግን አሁን ላይ እነዚህን ተጫዋቾች ወይም ሁለት ተጫዋቾችን ብቻ አይደለም በገበያው ላይ እየተመለከቱ የሚገኙት ሌሎች አማራጮችንም በደንብ እያጠና እንደሚገኝ ነው በአንድሪያ ቤርታ በኩል ያሉ ጉዳዮች መረጃዎች እያሳዩ የሚገኙት። እንግዲህ ምንጮች እንደሚናገሩት አሌክስ ስኮትም ሌላኛው የአርሰናል ሌላኛው ተፈላጊ ተጫዋች እንደሆነ የሚያሳዩ ነገሮች እንዳሉ ነው የመረጃ ምንጩ የጠቆመው። አሌክስ ስኮትንም ለማስፈረም ከፍተኛ ፍላጎት እንዳለው ሳሚ ሞክቤል የቢቢሲው ዘጋቢ መረጃውን አጋርቷል። የአርሰናል አስተዳደር ከማቴዎስ ፈርናንዴስ በተጨማሪም አዩብ ቦአዲንም እንዲሁ እየተመለከቱት ይገኛሉ። አሌክስ ስኮትም በዝርዝራቸው ውስጥ ካስገቧቸው ተጫዋቾች መካከል ይገኙበታል። የአንድሪያ ቤርታም ስራ እንግዲህ በቀጣይ በርከት ያሉ ተጫዋቾች ጋር ድርድር ማድረግና ወሳኝ የሚሉትን ዝውውር ቶሎ መፈጸም ላይ እንደሆነ ጭምር ይነገራል። አንድሪያ ቤርታ የሚያከናውነው ስምምነት የመጨረሻ ውሳኔ ከመድረሱ በፊትም በተመሳሳይ ጊዜ በርካታ ስምምነቶች ላይ መስራት እንደሚፈልግና መገምገም እንደሚፈልግ የሚያሳዩ ነገሮችን ነው እየተመለከትን የምንገኘው። አለን ስሚዝ ግን ይናገራል። የሳውዛምፕተን አማካይ የሆነው አሌክስ ስኮት ወደ አንደኛው የእንግሊዝ ፕሪምየር ሊግ ቢግ ሲክስ ክለቦች ለማደግ ዝግጁ እንደሆነ ያምናል ሲል የተናገረው። ስሚዝ ሲናገር ወደ ትልቅ ክለቦች ለማደግ የሚያስችል ብቃት ካላቸው ተጫዋቾች አንዱ እንደሆነ በእርግጠኝነት መናገር እችላለሁ ብለዋል። ስለ አሌክስ ስኮት ሲናገር አሁን ላይ ለዚህ ዝግጁ ነው ብዬ አምናለሁ። ሆኖም ግን ዳቪድ ኦርነስቲን እንደገለጸው የቼሪዎች ወይም የቦርንመዝ አስተዳደር የ2 ዓመቱን ተጫዋች በማንኛውም ሁኔታ ለመልቀቅ በጭራሽ ፍቃደኛ ይሆናሉ ተብሎ አይጠበቅም። ስኮት በውሉ መጠናቀቅ ላይ 2 ዓመታት ብቻ የቀረው ሲሆን ውሉን ለማራዘም ፍቃደኛ ካልሆነ ክለቡ ለሽያጩ ሊገደድ ይችላል የሚሉ ግምቶች በትልቁ እየወጡ ይገኛሉ። እንደ ዘገባዎቹ ከሆነ ግን የዝውውር ዋጋው 60 ሚሊዮን ፓውንድ አካባቢ ሊሆን እንደሚችል የሚጠቁሙ መረጃዎች አሉ። ሌሎች ምንጮች ግን የክለቡ መጠየቂያ ዋጋም ወደ 80 ሚሊዮን ፓውንድ አካባቢ እንደሚጠጋ የሚጠቁሙ መረጃዎችን ነው እየተመለከትን የምንገኘው። በቀጣይ ይህንን ተጫዋች ለማስፈረም ትልቅ ጥረቶች ይደረጋሉ ተብሎ ይታሰባል። ሌላኛው የሚነሳው ጉዳይ ደግሞ ከቪክተር ዮኬሬሽ ጋር በተያያዘ ጉዳይ ነው። ቪክተር ዮኬሬሽን ማስፈረም የሚፈልገው አትሌቲኮ ማድሪድ ብቻ አይደለም የሚሉ መረጃዎች ወጥተዋል። ሰሞኑን አትሌቲኮ ማድሪድ ይህንን ተጫዋች በተለይ ከሁሊያን አልቫሬዝ ዝውውር ጋር አያይዘው ለመቀየር ፍላጎት እንዳላቸው ሲነገር እንደነበር እናስታውሳለን። ነገር ግን ይህንን ተጫዋች ለማስፈረም ማለትም ቪክተር ዮኬሬሽን ለማስፈረም ፍላጎት ያለው ግን አትሌቲኮ ማድሪድ ብቻ እንዳልሆነ ይፋ ተደርጓል። አውሮፓ ላይ የሚገኙ ሌሎች ቡድኖችም ለዚህ ተጫዋች ፍላጎቱ አላቸው። ነገር ግን አርሰናል ምላሹ የሆነው ተጫዋቹን ማቆየት እንፈልጋለን የሚል ብቻ ነው። ትልቅ ጥያቄ ከመጣ ግን ወደ በኋላ ላይ ሊመለከቱት የሚችሉት እንደሆነ ፋብሪዚዮ ሮማኖ መረጃውን ይፋ እያደረገ እንደሚገኝ ነው ዘገባው የጠቆመው። የአርሰናል የቅርብ የመረጃ ምንጭ እንደሚናገረው ከሆነ አርሰናል እንዲሁ ማቴዎስ ፈርናንዴስ፣ ሳንድሮ ቶናሊ፣ ፓብሎ ባሪዮስን ለማስፈረም እነዚህን በሙሉ ተመልክቷል። ቶናሊም በጥር ወር መጨረሻ ላይ እንዲያስፈርሙትም ሲቀርቡላቸው በክለቡ ያለው የሁሉም ሰው ፍላጎትም ከፍ አድርጎት ነበር። አንድሪያ ቤርታ ለዝውውሩ ግንኙነቱን ማድረጉን ቢቀጥልም ኒውካስል ግን 85 ሚሊዮን ፓውንድ ወይም ከዚያ በላይ በመፈለጉ ምክንያት ዝውውሩ ሊሳካ አልቻለም ሲል ነው የአርሰናል የመረጃ ምንጭ የሚናገረው። ስለዚህ አርሰናል በዚህ የክረምት የተጫዋቾች የዝውውር መስኮት አማካይ እንደሚያስፈርም ቃል እገባላችኋለሁ ሲልም ነው ይኸው የአርሰናል የቅርብ የመረጃ ምንጭ የሚናገረው። ተጨማሪ ነገር ለመጨመር የወኪሎች ክፍያ ፈቅ የማይሉ ናቸው። ባሪዮስ በብዙ ምክንያቶች በገበያው ላይ አልቀረበም። ማቴዎስ ፈርናንዴስ ደግሞ ከሆርግ ሜንዴዝ ጋር በዝውውሩ ላይ እጅግ በጣም እየተሳተፈ ነው የሚገኘው። እናም በዝውውሩ ላይ ትልቅ ፉክክር ሊኖር እንደሚችል ታይቷል። እናም አሁን ላይ ብዙ እንግዲህ የከፈለ ቡድን ማቴዎስ ፈርናንዴስን ሊያስፈርም የሚችልበት እድል በጣም ሰፊ እንደሆነ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። የማንቸስተር ዩናይትድ ጉዳዮችን ደግሞ እንንገራችሁ። ማንቸስተር ዩናይትዶች በዝውውር ገበያው ላይ ጥንቃቄ የተሞላበት አሰራርን ለመከተል ውሳኔ ማሳለፋቸው ነው
እየተገለጸ አሁን ላይ እንደሚገኝ የመረጃ ምንጩ ይፋ ያደረገው የማንቸስተር ዩናይትድ የውስጥ ጉዳዮች በቅርበት የሚከታተለው አንዲ ሚተን እንደሚናገረው ከሆነ ክለቡ በዘንድሮ የዝውውር መስኮት እየተከታተለ የሚገኘው ስልታዊ አቋም ላይ ማብራሪያን ሰጥቷል። አንዲ ሚተን እንደ አንዲ ሚተን ገለጻ ከሆነ የክለቡ አመራሮች በዝውውር ገበያው ላይ ትዕግስትን መምረጣቸው ለረጅም ጊዜ የሚፈለገውን ውጤት ያስገኛል የሚል እምነት እንዳላቸው ነው የተናገረው። አንዲ ሚተን ይቀጥልና ማንቸስተር ዩናይትድ አሁንም ድረስ በዓለም አቀፍ ደረጃ እጅግ ታላቅና ማራኪ ክለብ መሆኑንም ያስታውሳል። ክለቡ ለሚፈልጋቸው ተጫዋቾችም ተገቢውን ትልቅ የገንዘብ ክፍያንም ለመፈጸም ዝግጁ እንደሆነ ቢገልጽም ያለፉትን ዓመታት ስህተት ላለመድገም ግን አቋም መያዙ ነው እየተገለጸ የሚገኘው። ማንቸስተር ዩናይትድ ለተጫዋቾች ትልቅ ክፍያን ይከፍላል፣ ነገር ግን ከዚህ በኋላም በዝውውር ገበያ ውስጥም እንደ ቀድሞ በከፍተኛ ዋጋም እንዲታለል ወይም ደግሞ እንዲዘረፉ አይፈቅዱም ሲል ነው አንዲ ሚተን የሚናገረው። የክለቡ አዲስ አስተዳደራዊ ለውጥም በግልጽ አስቀምጦታል። ይሄ የክለቡ አዲስ አቋም ነው። በዝውውር ገበያው ላይ የተጫዋቾች ዋጋን በመቆጣጠር ረገድ ትልቅ ለውጦችን ሊያመጣ እንደሚችልም ጭምር ነው የሚታመነውና ማንቸስተር ዩናይትድ ከዚህ በፊት እንደሚያደርገው ዝውውሮች ላይ በተለይ ማንቸስተር ዩናይትድ ወደ ዝውውር ገበያው ሲገባ ሻጭ ክለቦች በጣም ትልቅ ገንዘቦችን እንደሚጠይቁ በተደጋጋሚ ጊዜ ስንመለከተው የነበረ ጉዳይ እንደነበር እናስታውሳለን። ከዚህ በኋላ ግን ያ ነገር ይቀጥላል ተብሎ በጭራሽ አይጠበቅም። ሌሎች እንግዲህ ዝውውሮችን ወደ ማድረግ ያመሩ ይሆናል እንጂ ማንቸስተር ዩናይትዶች አንድ ዝውውር ላይ በጣም ከፍተኛ ወጪዎችን የሚያወጣበት የዝውውር ጊዜም እንዳበቃ የሚያሳዩ መረጃዎችን ነው በትልቁ እየተመለከተን የምንገኘው። ሌላኛው የሚነሳው ጉዳይ የኢኒዮስ ሰዎች በዋነኝነት ከኤሊዮት አንደርሰን ዝውውር በጊዜ እንዲወጡ ያደረጋቸው ነገርም ተጫዋቹ የሚከፈለው ደሞዝ መሆኑ እየተነገረ ነው። በተለይ ዘ አትሌቲክ የተባለው ታማኙ የመረጃ ምንጭ እንደሚናገረው ከሆነ ይህንን ዝውውር እንዳያደርጉ ያደረጋቸው ትልቁ ምክንያት በተጫዋቹ ላይ ያለው የወርሃዊ ደሞዝ በጣም ከፍተኛ መሆኑ ጭምር ነው እየተናገረ የሚገኘው። እንግሊዛዊው የ23 ዓመቱ አማካይ ኤሊዮት አንደርሰን ከዩናይትድ ሰዎች የጠየቀውን 250,000 ፓውንድም ደሞዝ ሲሆን አሁን ላይ በወጣ መረጃ ተጫዋቹ በሲቲ ቤት 300,000 ፓውንድም እንደሚያገኝ ነው ዘ አትሌቲክ የተባለው የመረጃ ምንጭ እየተናገረ የሚገኘው። ስለዚህ ሌሎች ዝውውሮችንም በዚህ መልኩ መቆጣጠር እንደሚፈልጉ፣ የዝውውር ወጪውን ከፍተኛ እንዳይሆንም ለማድረግ ጥረት እያደረጉ እንደሚገኝ፣ ከዛ ውጪ ሳምንታዊ ደሞዝንም ጭምር መቆጣጠርን ምርጫቸው እንደሚያደርጉ ነው እየተገለጸ የሚገኘው። ማንቸስተር ዩናይትድ በቀጣይ የሚመለከታቸው የአማካይ ስፍራ ተጫዋቾች እንዳሉ በተደጋጋሚ ጊዜ እየተገለጸ ይገኛል። የኦሪዮል ሹዋሜኒ ጉዳይ አሁንም የለየለት ጉዳይ አይደለም። ሪዮ ፈርዲናንድ እንደውም አንድ መልእክትን አስተላልፎለታል ለተጫዋቹም ኦሪዮል ሹዋሜኒ ምን ብሎታል? ሪያል ማድሪድ ጥሩ ክለብህ እንደሆነ አውቃለሁ፣ ነገር ግን ከሪያል ማድሪድ የመውጣት እድሉ ካለህ ግን ለአንተ የሚመጥንህ አንድ ክለብ ብቻ ነው ያለው፣ እሱንም እነግርሃለሁ ማንቸስተር ዩናይትድ ነው ሲል ሪዮ ፈርዲናንድ ለኦሪዮል ሹዋሜኒ መልእክት እንደላከለት ነው ዘ አትሌቲክ የተባለ የመረጃ ምንጭም ይፋ እያደረገ የሚገኘው። ማታያስ ደሊት በጥሩ ሁኔታ እያገገመ ይገኛል። ኔዘርላንዳዊው ተከላካይ ማታያስ ደሊት ከገጠመው የረጅም ጊዜ ጉዳት በጥሩ ሁኔታ እያገገመ መሆኑን ነው መረጃው የወጣው። ደሊት ቀዶ ጥገና ካደረገ በኋላ በታቀደለት መልኩ በኢቤዛ ከተማ የሚገኝ ሲሆን የማገገሚያ ሂደቶቹን ተከትሎ ጠንክሮ እየሰራ መሆኑን የሚያሳዩ ነገሮች አሉ። ለጉዳዩ ቅርብ የሆኑ የመረጃ ምንጮች እንደገለጹት ተጫዋቹ የማገገሚያ ሂደቱ በጥሩ ሁኔታ እየሄደ ሲሆን ተጫዋቹ በሚቀጥለው ሲዝን መጀመሪያ ላይ ወደ ጨዋታ ለመመለስም ግቡን አስቀምጦ እየሰራ መሆኑን ነው ሳሙኤል ሉሐረስት መረጃውን ይፋ ያደረገው። ማይክል ካሪክ ማንቸስተር ዩናይትድን ቀይሮታል ብሏል። ኦማር ቤራድ ነው ይህንን ሀሳብ የሰጠው። የማንቸስተር ዩናይትዱ ከፍተኛ የሥራ ኃላፊ የሆኑት ኦማር ቤራድ ማይክል ካሪክ ቡድኑን ከተረከበ ወዲህ ስለተመዘገበው መሻሻልና ስላመጣው ለውጥም አስተያየታቸውን ሰጥተዋል። ኦማር ቤራድ እንደገለጹት ከሆነ ካሪክ ቡድኑን ከተረከበበት ከጥር ወር ጀምሮ ሁኔታዎች በአስገራሚ መልኩ ተለውጠዋል ሲሉ ጭምር ነው የሚናገሩት። ጥሩ ነገሮችንም ለማድረግ ሞክሯል ሲሉ ጭምር እንዲሁ ይናገራሉ። ስላመጣው ለውጥም አስተያየታቸውን ሰጥተዋል። ኦማር ቤራድ እንደገለጹት ካሪክ ቡድኑን ከተረከበበት ከጥር ወር ጀምሮ ሁኔታዎች በአስገራሚ ሁኔታ ተሻሽለዋል ሲሉ ነው አሰልጣኙ ማይክል ካሪክን እንዳወደሱት የተነገረው። ኦማር ቤራድ ይቀጥሉና ማይክል ካሪክ የክለቡን ታሪክና ማንነት በሚገባ ይረዳል፣ እንዲሁም ሚዲያን በአግባቡ ማስተናገድ፣ ሀሳብን በነጻነት መግለጽ፣ ከአካዳሚው ጋር ያለው ግንኙነትና በክለቡ አጠቃላይ የስፖርት መዋቅር ጋርም አብሮ መስራት ላይ ካለው ብቃት አንጻር ትክክለኛ ሰው ነው ያመጣ ነው ሲሉ ጭምር ይናገራሉ። በጣም አስፈላጊው ነገር ደግሞ ካሪክ ወደ ክለቡ ያመጣው መረጋጋት እንደሆነ ነው የገለጹት ኦማር ቤራድ። እንደ ተጫዋች በክለቡ ጋርም ሁሉንም ነገሮችን ወይም ሁሉንም ዋንጫ ያሸነፈ ሰው እንደመሆኑ መጠን በኤምሬትስም ሆነ በአንፊልድ የሚገኝ ድል ለእሱ ያን ያክል ልዩ የሆነ ድል አይደለም ብሏል። ምክንያቱም ደግሞ ይህንን ነገር በክለቡ ታሪክ ውስጥም ቀደም ብሎ ስላደረገው ሲልም ጭምር ነው እየተናገረ የሚገኘውና አዲስ ነገር አይደለም ሲልም ጭምር ነው ሀሳቡን እየሰጠ
የሚገኘው። በቀጣይ የተሻሉ ነገሮችንም ለዚህ ቡድን እንደሚያመጣም ተስፋ እናደርጋለን ሲልም ጭምር ነው የተናገረው። ስለዚህም በታሪክ ውስጥ ቀደም ብሎ ያደረገው ነገር ነው። ነገር ግን ይህንን የማሸነፍ ስሜት አሁን ላይ በክለብ ውስጥ ባሉ ተጫዋቾች ላይ ማስተላለፍ መቻሉ ከምንም በላይ ትልቁ አስተዋጽኦ ነው ብዬ አምናለሁ። ወደ ኤምሬትስ፣ ኢቲሃድ እና አንፊልድ ስቴዲየሞች ሄዶ መጫወት እንደ መደበኛ ወይም ከሌላው እንዳልተለየ ነገር እንዲታዩ በማድረግ ቡድኑ በእነዚህ ሜዳዎች ላይም በሙሉ አቋሙ እንዲጫወትም አግዞታል። በመጨረሻም ኦማር ቤራድ፣ ማይክል ካሪክ ተጫዋቾቹ በራሳቸው እንዲተማመኑና ሜዳ ላይ በነፃነት ችሎታቸውን እንዲያሳዩ ምቹ ሁኔታን መፍጠሩንም በማድነቅ ንግግሩን እንዳጠናቀቀ ነው የመረጃ ምንጩ ይፋ ያደረገው። የሊቨርፑል ጉዳዮችን እንመልከት። ኮዲ ጋክፖን በተመለከተ አስገራሚው ነገር ሊቨርፑል ትክክለኛ ዋጋ ከተገኘ ሊሸጡት እንደሚችሉ የሚያሳዩ መረጃዎች ይፋ ተደርገዋል። ማንም ሰው ትክክለኛውን ገንዘብ ይዞ ከመጣ ይህም ትልቅ ጥያቄ ምልክት ነው። ስለዚህም የሚጠየቀው ከ65 እስከ 70 ሚሊዮን ፓውንድ አካባቢ ከሆነ ሊለቅ ይችላል ብለዋል። ዳቪድ ላይንች ነው ይህንን መረጃ ያጋራው። እንዲቀጥልና ይሄው የመረጃ ምንጭ ስለ ዲዮማንድ ዝውውርም ይናገራል። ይህ ስምምነት እንደሚጠናቀቅ ነው የሚሰማኝ ብለዋል ዳቪድ ላይንች ሲናገር። ተጫዋቹ ወደ ሊቨርፑል ለመዘዋወር ያለውን ከፍተኛ ፍላጎት በግልጽ አሳይቷል። ሊቨርፑል ይህንን ያክል መጣራቸው ለዚህ ነው። ሊያብዚጅ ተጫዋቹን ለመሸጥ ፍላጎት ባይኖረውም ኖሮ ንግግሩ እንኳን አይጀመርም ነበር። ሊቨርፑል ከፍተኛ ዋጋ ለመክፈል ዝግጁ መሆናቸውን አሳይተዋል። በእርግጥም ተጫዋቹን በጣም ይፈልጉታል። የእነሱ ቁጥር አንድ የዝውውር ኢላማም እንደሆነ በእርግጠኝነት አውቃለሁ። ጉዳዩ ወደ መጨረሻው ምዕራፍም እየተቃረበ እንደሚገኝ ተስፋ እናደርጋለን ብሏል ዳቪድ ላይንች ሲናገር። ስለ ዮዋን ዲዮማንዴም ዝውውር ነው ይህንን ሀሳብ የሰጠው። የብራድሌይ ባርኮላ ዝውውርን በተመለከተም አሁን ላይ እንደማስበው ከሆነ ጉዳዩ ከዲዮማንዴ ይልቅ ከጋክፖ ጋር የተያዘ ይመስለኛል ብሏል። ልክ እንደ ጋክፖ ሁኔታው ይህንን ጉዳይ በቅርበት እንከታተለው፣ በጣም አስገራሚ ሁኔታ ነው ብዬ ማስባለሁ ብሏል ዳቪድ ላይንች ጨምሮ ሲናገር። በዚህ ክረምት ሊቨርፑል አምስት ተጨማሪ ተጫዋቾችንም ሊያስፈርም የሚችልበት እድሉ እንዳለው ጭምር ነው ዳቪድ ላይንች የተባለው የመረጃ ምንጭ ይፋ እያደረገ የሚገኘው። በዚሁ የማንቸስተር ሲቲ ጉዳዮችን እንመልከት ውድ ቤተሰቦቻችን። ኤሊዮት አንደርሰን በማንቸስተር ሲቲ ምን ያክል ክፍያዎችን ያገኛል የሚለውን ስንመለከት እንግሊዛዊው አማካይ ኤሊዮት አንደርሰን በማንቸስተር ሲቲ ቤት የ5 ዓመታት ኮንትራት መፈራረሙን የምናስታውሰው ጉዳይ እንደሆነ ይታወቃል። ተጫዋቹ በማንቸስተር ሲቲ ቤትም እንዲሁ በሳምንት 300,000 ፓውንዶች የሚደርስ ክፍያን እንደሚያገኝ ጭምር የሚያሳዩ መረጃዎች ናቸው ይፋ የተደረጉት። የ23 ዓመቱ አማካይም ኤሊዮት አንደርሰን በአሜሪካ የሕክምና ምርመራውን እንዲያደርግ ፍቃድ ተሰጥቶታል። በፕሪሚየር ሊጉ ኤርሊንግ ሃላንድና ቨርጂል ቫንዳይክ ብቻ የበለጠ ይከፈላቸዋል ከዚህ ተጫዋች። ማንቸስተር ሲቲ ተጫዋቹን የሚያስፈርመው በ116 ሚሊዮን ፓውንድ የዝውውር ሂሳብ መሆኑን ዘ አትሌቲክ የተባለው የመረጃ ምንጭም እንዳረጋገጠ ነው ይፋ እየተደረገ የሚገኘው። የሲቲ ደጋፊዎች ኤሊዮት አንደርሰንን ይወዱታል ብሏል ሀሳቡን ሲሰጥ ኤልካይ ጎንደዋን። የቀድሞ የማንቸስተር ሲቲ ተጫዋች ኤልካይ ጎንደዋን ለኤሊዮት አንደርሰን ትልቅ አድናቆት እንዳለው ነው የገለጸው። የማንቸስተር ሲቲ ደጋፊዎች እንደሚወዱት በጣም እርግጠኛ ነኝ ሲል ኤልካይ ጎንደዋን ይናገራል። አክሎም እሱ ሲጫወት ስትመለከት ለቡድኑ መስዋዕትነትን እየከፈለ እንደሆነ ይሰማሃል። ያ ከቡድን አጋርህ የምትፈልገው ነገር ነው ሲልም ጭምር ነው የተናገረው። ስለ ኤሊዮት አንደርሰን ኤልካይ ጎንደዋን ነው ይህንን ሀሳብ የሰጠው። የቸልሲንም ጉዳዮች እናንሳም። ቸልሲ ጂኦቫኒ ክዌንዳን በሚቀጥለው የውድድር ዘመን በክለቡ እንዲቆይ ይፈልጋል። ወደ ሌላ ክለብ በውሰት ለመላክም እቅዶች እንደሌላቸው ጭምር የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙት አሁን ላይ። እንዲሁም ቻቪ አሎንዞ የቅድመ ውድድር ወይም ደግሞ ፕሪሲዝን ወቅት ላይ ጂኦቫኒ ክዌንዳን ለመገምገምም ፍላጎት እንዳለው ጭምር ይነገራል። የ19 ዓመቱ ተጫዋችም በመጀመሪያ ቡድን ውስጥም እንዲካተትም ይጠበቃል ተብሎ እንደሚታሰብ የመረጃ ምንጩ ይፋ አድርጓል። ላቪ ኮልዊል ስለገጠመው ከባድ ጉዳት ይናገራል። እውነቱን ለመናገር መጀመሪያ ላይ ከባድ ጉዳት አልመሰለኝም ነበር ሲልም ጭምር ነው ሀሳቡን እየሰጠም የሚገኘው። በጥሩ ብቃት ላይ ሆነ እየበረርክ እያለ በድንገት ድቅድቅ ጨለማ ውስጥ ትገባለህ ሲልም ጭምር እንዲሁ ሀሳቡን ሰጥቷል። በጥሩ ብቃት ሆነህ ነበር ይህንን ነገር የገጠመኝ ሲልም ይናገራል። ህይወት ለ8 ወይም ለ9 ወራት ያክል ቆማ ስትቀር ይህንን አስቸጋሪ ጊዜ አልፈ እንደምትወጣው ታውቃለህ። አሁን ያን ጊዜ አልፎ ወደፊት የምቀጥልበት ሰዓት ላይ ደርሻለሁ ሲልም ጭምር ነው እየተናገረ የሚገኘው። በየቀኑ አዲስ ሰው እየመጣ የጠይቀኝና አብሮኝ ጊዜ ያሳልፍ ነበር ሲልም ጭምር የተናገረው። ይሄ ነገር በቶሎ ወደ ሜዳ ተመልሼ
እነሱን እንደገና ለማኩራትም ይበልጥ ጠንክሬ እንድሰራ ተነሳሽነት ሰጥቶኛል ብሏል። ዌስሊ ፎፋና ከኔ ጋር በጣም ምርጥ ነበር። ማንኛውንም ምክርንም ሆነ የፈለግኩትን ነገር ሁሉ በማገዝም ከጎን ያልተለየኝ ሰው እንደነበርም አስታውሳለሁ ሲልም ይናገራል። ማሎ ጉስቶ ከኢንጎሎ ኮንቴ ጋር ስለመጫወት ይናገራል። ለእኔ ፈረንሳይ ካጋጠሟት ምርጥ የመሃል ሜዳ ተጫዋቾች መካከል አንደኛው ይመስለኛል። ስለዚህም ከነዚህ ተጫዋቾች መማር ይኖርብሃል ሲልም ጭምር ነው የተናገረው። ማሎ ጉስቶ ሲናገርም ምርጥ ሰውም እንደሆነ ጭምር ተመልክቻለሁ። ለመጀመሪያ ጊዜ ለፈረንሳይ ሲጫወት እዚያ ነበር። እናም ስለ ቸልሲ እያወራኝ ነበር። ክለቡ እንዴት እንደሆነ እንደጠየቀኝ አስታውሳለሁ። ከቸልሲ ጋር በጣም የተቆራኘ ነው። እናም ከእንደዚህ አይነት ተጫዋቾች ጋርም በመጫወቴ በጣም እኮራለሁ ሲልም ነው የተናገረው። ፓሊስትራ የሕክምና ምርመራውን አጠናቋል። የ6 ዓመታት ውልም ከ1 ዓመት ተጨማሪ የማራዘም አማራጭ ጋር መፈራረሙን ፋብሪዚዮ ሮማኖ ሁሉም ነገር መጠናቀቁን ይፋ አድርጓል። ቸልሲ የሊዝበኑን ተከላካይ የሆነው ዩራጓዩን ማክሲ አሮሆን ለማስፈረም ፉክክሩን ተቀላቅሏል። ሰማያዎቹ ዩራጓዩን ኢንተርናሽናል ከሚከታተሉት ዩናይትድ እና ቶትናም ጋርም ፉክክር ውስጥ እንደገቡ ነው እየተገለጸ እንደሚገኝ የመረጃ ምንጩ ይፋ እያደረገ የሚገኘው። በፕሪሚየር ሊጉ ብዙ ክለቦች ማክሲ አሮሆን ለማስፈረምም ፍላጎት ስላሳዩም ሊዝበን የተጫዋቹን ዋጋ ወደ 80 ሚሊዮን ዩሮ እንዳሳደገው ነው ሪካርድ ፖርቱጋል የተባለ የመረጃ ምንጭም ይፋ እያደረገ የሚገኘው። ጆሽ አቼፖንግ እና ላቪ ኮልዊል በቼልሲ ውስጥ ፍጹም የማይሸጡ ተጫዋቾች እንደሆኑ ይታሰባሉ። ባዲያሼል፣ ቶሲና ደርቤዮ፣ ዌስሊ ፎፋና እና ትሬቨር ቻሎባ ደግሞ በዚህ ክረምት የዝውውር ገበያ ሊሸጡ የሚችሉ ተጫዋቾች ናቸው። ማማዱ ሳር አሁንም በክለቡ ከፍተኛ ግምት የሚሰጠው ተጫዋች እንደሆነ ኒዘር ኪንሴላ መረጃውን ይፋ እንዳደረገ ነው የተገለጸው። የሪያል ማድሪድ ጉዳዮችን የምንንገራችሁ። ሪያል ማድሪድ ኦሪዮል ሹዋሜኒን ለመሸጥ የሚቀርቡለትን የዝውውር ሂሳቦች ለማጤን ዝግጁ ነው። ማንቸስተር ዩናይትድም ተጫዋቹን እንደሚፈልገው የሚታወቅ ጉዳይ ነው። ሪያል ማድሪድም ምናልባት ፍላጎት ሊኖረው እንደሚችል ወይም ዝውውሩን ክፍት ሊያደርግ እንደሚችል የሚያሳዩ መረጃዎችን ማሪዮ ኮርቴግና ይፋ አድርጓል። ሪያል ማድሪድ ለኒኮ ፓዝ የ80 ሚሊዮን ዩሮ መልሶ መግዣ አንቀጽን አስቀምጧል። እንግዲህ ተጫዋቹን ከኮሞ የመግዣ አማራጫቸውን 10 ሚሊዮን ዩሮን ተጠቅመው ካስፈረሙት በኋላ መልሰው ለኮሞ ወደ 60 ሚሊዮን ፓውንድ አካባቢ እንደሸጡለት የሚታወቅ ጉዳይ ነው። በቀጣይ ግን ተጫዋቹን መልሰው ማምጣት የሚፈልጉ ከሆነ ቅድሚያ እንደሚሰጣቸው ነው ይፋ እየተደረገ የሚገኘው። ሪያል ማድሪድ የ80 ሚሊዮን ዩሮ የኒኮ ፓዝን የግዢ ውል የሚያጸድቀውን እስከ 2027 ዓ.ም ድረስ እንደሆነ ተነግሯል። ከዛ በኋላ ምናልባት ለማስፈረም ቢመጡ እንደ ሌሎች ክለቦች ተደራድሮ ነው እንጂ ቅድሚያ እንደማይሰጠው የሚያሳዩ ነገሮች እንዳሉ ነው ዲማርቲዮ ይፋ ያደረገው። ከፌዴሪኮ ቫልቬርዴ ጋር ስለፈጠረው ግጭት ትላንትና ጥያቄ ቀርቦለት ነበር። ኦሪዮል ሹዋሜኒ ሲናገር ጥቂት ነጥቦችን ማብራራት እፈልጋለሁ። አዎ አንድ ነገር በግልጽ ተከስቷል። ሚዲያው ግን ይህንን ጉዳይ አጉልቶታል። ብዙ የማይረቡ ነገሮችንም አንብቤ ያለው ጭቅጭቅ ቡጢ የሆነው ነገር ግን ያልነበረም። በዝርዝር ስለ ጉዳዩ አልገባንበትም። ማረጋገጥ የምፈልገው ነገር እኔና ፌዴሪኮ ቫልቬርዴ አንድ አላማን ያለን ከሪያል ማድሪድ ጋር ዋንጫዎችን ማንሳት፣ በመካከላችን ምንም ችግር የለም። እሱ የቡድን ጓደኛ ነው ሲል ኦሪዮል ሹዋሜኒም ይናገራል። ጆዜ ሞሪኒዮ አንድ አማካይና አንድ የመሃል ተከላካይ እንደሚፈልጉ አጥብቀው ለፍሎሬንቲኖ ፔሬዝ መጠየቃቸው እየተነገረ ይገኛል። በግል ከተጫዋቾች ጋር በቀጥታ እየተነጋገሩ ነው። ነገር ግን አሁንም ቢሆን ተጫዋቾችን ለማስፈረም ጥረቶችን እያደረጉ እንደሚገኙ የሚያሳዩ መረጃዎች ናቸው እየወጡም የሚገኙት። የባርሴሎና ጉዳዮችንም እንዲሁ እንንገራቸው። የባርሴሎና ተጫዋቾች በተለይ ሁሊያን አልቫሬዝ የመምጣት እድልን በተመለከተ በውስጣቸው ጉጉት እንዳደረባቸው የሚያሳዩ ነገሮች አሉ። ስለዚህም ሁሉም ነገር አሁንም የሱ መምጣት በቡድኑ ጥራት ላይ ትልቅ ለውጦችን እንደሚያመጣ ይሰማቸዋል። የተጫዋቹን ንግግር ከሰሙ በኋላ ሁሉም ደስ ብሏቸዋል። እናም ተጫዋቹን እንደሚፈልጉት ነው የተገለጸው። የቀድሞው የባርሴሎና ተጫዋች የነበረው ሉዊስ ሱዋሬዝ ይናገራል። ለባርሴሎና አጥቂ መምረጥ ቢኖርብኝ ሁሊያን አልቫሬዝን እመርጠዋለሁ። እዚያ ስኬታማ ለመሆን የሚያስፈልጉት ሁሉም ነገሮች ያሉት ለእኔ ከሚያበረክተው አጠቃላይ አስተዋጽኦ ከጎል ባሻገር ባለው ጭምር እሱ በዓለም ላይ ምርጥ እግር ኳስ ተጫዋች ውስጥ ካሉ ፍጹም የተሟሉ ወይም ሞስት ኮምፕሌት አጥቂዎች መካከል አንደኛው አድርጌ ቆጥረዋለሁ። ለባርሴሎና ጥሩ ፈራሚ እንደሚሆን ተስፋ አድርጋለሁ ብሏል። ሉዊስ ሱዋሬዝ ይቀጥልና እንደ ባርሴሎና ባለ ቡድን ውስጥ እንደ ሃንስ ፍሊክ ያለ አሰልጣኝ መኖሩ በጣም አስፈላጊ ነው። ሃንስ ፍሊክ ለተጫዋቾች በጣም የቀረበ አሰልጣኝ ይመስለኛል። እውነት ይመስለኛል። እንዲሁም ደግሞ ለተጫዋቾች እውነቱን ይነግራቸዋል። እንደ ተጫዋችም የአንድ ተጫዋች የማይሰለፍ ከሆነ ሃንስ ፍሊክ ያበረታተዋል፣ ምክንያቱም ይነግረዋል። ይህ ለእግር ኳስም ተጫዋቾች በጣም አስፈላጊው ነገር ነው ሲልም ጭምር ነው የተናገረው ሉዊስ ሱዋሬዝ። ሉዊስ ሱዋሬዝ ይቀጥልና ላሚን ያማል የሁሉንም ሰው ትኩረት በሱ ላይ መሆኑን ያውቃል። ኃላፊነቱን በጥሩ ሁኔታ እየተወጣ ይገኛል። ላሚንና ሜሲ ተመሳሳይ የግራ እግርና ተመሳሳይ ብቃት አላቸው፣ ነገር ግን ፍጹም የተለያየ ባህሪ ያላቸው ተጫዋቾች ናቸው። የሊዮኔል ሜሲ የእግር ኳስ ታሪክ እዚያው በግልጽ አለ። አሁንም ቢሆን በዚህ እድሜው እያሳካ ያለው ነገር ሁሉንም የሚያስገርም ነው።
ላሚን ቢያንስ የሜሲ ደረጃ ላይ ይደርሳል ብዬ ተስፋ አደርጋለሁ፣ ጠንክሮ ግን መስራት ይኖርበታል ሲልም ጭምር ነው ሉዊስ ሱዋሬስ ስለ ላሚን ያማልና ስለ ሊዮኔል ሜሲ ጭምር ሀሳቡን እየሰጠም የሚገኘው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። የተለያዩ ስፖርታዊ ጉዳዮችን ያካፈልንበት የዛሬ ፕሮግራማችን የዕለተ ቅዳሜ ማለዳው የስፖርት የመረጃ ሰዓታችን ይህንን ይመስል ነበር። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ፣ ቆይታችሁ በሙሉ ከኛ ጋርም ስለነበር እጅግ ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን እስክንገናኝ ድረስ መልካም ጊዜ፣ መልካም ደግሞ ቀን እንዲሆንላችሁ ነው በአክብሮት የምመኘው።